ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን ከረማችሁ። እንግዲህ ጠፍቼ ነበር። አልፎ አልፎ ብቅ ለማለት ሞክራለሁኝ። እንግዲህ ቶሎ ቶሎ እንዲመጣ ደግሞ የምታበረታቱኝ እናንተ ናችሁ። ይሄም ላይክ፣ ሼር እና ሰብስክራይብ ስታደርጉ ቶሎ ቶሎ ለመምጣት የመነሳሳት አዲስ ፕሮግራሞች የማዘጋጀት ፍላጎት ይከፍላል ማለት ነው። እናንተም እንደዛ የማታደርጉ ከሆነ ያው እናንተ እንደምትሉት እኔን ታቀዘቅዛላችሁ ማለት ነው። ስለዚህ ቶሎ ቶሎ በአዲስ መረጃ እንዲመጣ ላይክ፣ ሼር እና ሰብስክራይብ አድርጉ። ይህን ካልኩኝ በኋላ በዛሬው ዕለት ለማቅረብ የፈለኩት ወቅታዊ የሆኑትን በኢትዮጵያና በስዊድን ሀገር የተከሰቱትን ነገሮችን ነው። በኢትዮጵያ የተከሰተው አዲስ ነገር ቢኖር ትልቅ ግምት የተሰጠው የምስራቅ አፍሪካ የወርቅ ፋብሪካ ማለት ነው። ከምስራቅ አፍሪካ በጣም ትልቁ አሁን ትናንትና በቻይና እና በካናዳው ካምፓኒ ሊፈራረሙ ነበር ማለት ነው በ4 ቢሊዮን ዶላር ለመግዛት እና እሱን በተመለከተ ውሉን አፍርሰውታል። እሱን በተመለከተ ዘርዘር ያለውን ሁኔታ አቀርባለሁኝ ማለት ነው ከመግቢያዬ በኋላ ማለት ነው። እና ሌላው እንግዲህ የሚመለከተው የስዊድን ምርጫን በተመለከተ ነው። በመስከረም 13 ወይም ደግሞ መስከረም 3 በኢትዮጵያውያን አቆጣጠር ምርጫ ይካሄዳል። ለዛ ምርጫ እንግዲህ ከአሁኑ ውጭ ሀገር ለሚኖሩት ስዊድኖች ምርጫ መምረጥ እንደሚችሉ ነው እንግዲህ ዛሬ እንትን የተደረገው። እዚህ ላሉት ደግሞ ከመስከረም 13 ከነሐሴ 20 ጀምሮ ምርጫ ማካሄድ ይችላሉ ማለት ነው። ነገር ግን ዋናው ምርጫ የሚካሄደው መስከረም 13 ነው። የነሐሴው 20 መምረጥ እንደሚቻል ነው ለሚፈልጉት ሰዎች። የመጨረሻ ምርጫ እንግዲህ መስከረም 13 ይሆናል ማለት ነው። ያንን ዘርዘር ያለውን ሁኔታ ወደ ኋላ እመጣበታለሁኝ ማለት ነው። ከዛ በፊት ግን ስለ የኩርሙክ ወይም ደግሞ ቤኒሻንጉል ውስጥ የሚገኘውን የወርቅ ፋብሪካ ያንን በተመለከተ ዘርዘር ያለውን እንደሚከተለው አቀርባለሁኝ ማለት ነው። በኢትዮጵያ ውስጥ አንድ ትልቅ ነገር ወይም ደግሞ ውል ሊፈራረም ነበረ። ይህም ውሉ የሚደረግ የነበረው የታሰበው በቻይና ዚጂን ማይንግ እና በካናዳ አሊያንድ ጎልድ የሚባሉ ካምፓኒዎች መካከል ነበር። እንግዲህ ስማቸው ምናልባት ላያ ስለሚችል የቻይና ካምፓኒ እና የካናዳው ካምፓኒ እያልኩኝ ብናገር የሚቀል መሰለኝ። እና የቻይናው ካምፓኒ ከካናዳው ካምፓኒ በ4 ቢሊዮን ዶላር በአሶሳ ዞን ማለትም ቤኒሻንጉል ውስጥ አሶሳ ዞን ኩርሙክ ወረዳ ውስጥ የሚገኘውን የኩርሙክ ወርቅ ፋብሪካ ለመግዛት አስቦ ነበር ማለት ነው። የቻይናው ካምፓኒ 4 ቢሊዮን ዶላር በጣም ብዙ ነው። እዚህ ላይ ትንሽ ኮንፊውዝድ እንዳትሆኑ ወይም ደግሞ ነገሩን ግልጽ ለማድረግ በ4 ቢሊዮን ዶላር ሊገዛ ያሰበው የኩርሙክን ወርቅ ፋብሪካ ብቻ ሳይሆን ካናዳ ያላትን በአፍሪካ በማሊ እና በኮትዲቯር ወስት አፍሪካ መሰለኝ በሁለቱ ሀገራት እና የኩርሙክን ኢትዮጵያ ውስጥ ያለውን የኩርሙክን አንድ ላይ በ4 ቢሊዮን ሊገዛ አስቦ ነበር ማለት ነው የቻይና ካምፓኒ። እና ትናንትና የመጨረሻ ውል ይፈራረማሉ ተብሎ ታስቦ ነበር። ነገር ግን ያ ውል ተሰረዘ ማለት ነው። የቻይናው ካምፓኒ በቃ አልፈለገውም ማለት ነው። በዛ ምክንያት እንግዲህ አሁን ትናንትና የስም ዝውውር ሊደረግ የነበረው የካናዳው ካምፓኒ ወደ ቻይናው ካምፓኒ የስም ዝውውር ሊያደርግ የነበረው ያው ቀረ ማለት ነው። እና መጀመሪያውኑ ካናዳው ካምፓኒ ነበረ በኩርሙክ ውስጥ ይህንን ፋብሪካ የጀመረው። አሁን ፋብሪካው አልቆ ቴስት ተደርጎ በሚቀጥለው ወር ከተወሰኑ ሳምንት በኋላ በሚቀጥለው ወር ውስጥ ምረቃ ይካሄዳል። እና ይህ የወርቅ ፋብሪካው ከምስራቅ አፍሪካ ትልቁ የወርቅ ፋብሪካ ነው። በፊት ኢትዮጵያ ወርቅን የምትልከው ጥሬውን ነበር። አሁን ግን ወርቁ
ቅርጽ ተይዞለት ያንን የሚሰራ ፋብሪካ ነው ማለት ነው። እና ከምስራቅ አፍሪካ ትልቁ የወርቅ ፋብሪካ ነው። ይህን ነበር ቻይና ልትገዛ የነበረው ከካናዳ እና ከካናዳ ማሊ እና ኮትዲቯር ሌላ ሁለት ሀገር እንደዛ አለው። አጠቃላዩን በ4 ቢሊዮን ሊገዙ አስቦ ነበር ማለት ነው የቻይና ካምፓኒ። ትናንትና የመጨረሻ የስም ዝውውር ወይ ደግሞ ፊርማ ሊፈጽሙ ነበር፣ እንደዛ ሲጠበቅ ነበር። ግን ያ ተሰረዘ ማለት ነው። ቻይና ካምፓኒ አልፈለገውም ማለት ነው። ከዛ ይልቅ ያልፈለገው የኩርሙክን ብቻ ሳይሆን የቻይናው ጠቅላላውን ነው። በቃ አልፈለጉም። በ4 ቢሊዮን ለመግዛት አልፈለጉም። ሁለቱንም ሌሎች አፍሪካ ሀገራትም ጭምር በ4 ቢሊዮን ሊገዙ ያሰቡትን ተውት ማለት ነው። ግን ምንድነው የተደረገው? የቻይናው ካምፓኒ ሙሉን ከመግዛት ይልቅ በ295 ሚሊዮን ዶላር 9% ከካናዳ ለመግዛት ተስማምቷል። ያንን ጨርሰዋል። 9% ማለት ነው። 9% ማለት በ295 ሚሊዮን ዶላር። ያ 295 ሚሊዮን ዶላር የኩርሙክን ብቻ ሳይሆን ሁሉንም ካናዳ ያላትን በሌሎች ሁለት አፍሪካ ሀገራት ማሊ እና ኮትዲቯር ነው ምንድነው ስማቸውን ማንበቡ ያስቸግራል። እና የሁለቱንም ሀገርን ጨምሮ ማለት ነው 295 ሚሊዮን ዶላር ሼር 9% ሼር ገዛች ማለት ነው ቻይና። እዚህ ላይ ግልጽ ለማድረግ አሁን ቻይና ይህን በመሰረዟ የኩርሙኩ ወርቅ ፋብሪካ ዲስአድቫንቴጅ አለው ወይስ ሉዝ አደረገ ለማለት ያንን ለመግለጽ ፈልጌ ነው። እና ምንም የኩርሙክ ፋብሪካው ሉዝ ያደረገው ነገር የለም። እንዲያውም አድቫንቴጅ ነው ያገኘው። እንዴት ነው አድቫንቴጅ ሊሆን የቻለው? ቻይና ብትገዛ ኖሮ በ4 ቢሊዮን ዶላር ብትገዛ ኖሮ የምትገዛው የኩርሙክን ብቻ ሳይሆን ማሊና ኮትዲቯርን ጨምሮ ማለት ነው። እና የኩርሙኩ ካናዳ እስካሁን ድረስ ያወጣችው ወጪ 500 ሚሊዮን ዶላር ነው። ኦልሞስት አልቋል። ግማሹን አሁን ምርት በሚቀጥለው ወር ማምረት ይጀምራል ማለት ነው። ግማሹ ሌላውን ደግሞ ሙሉ 100% የሚሆነው በጥር ወር ውስጥ ነው የሚጨርሰው። ያ 100%ቱን ካናዳ ስትጨርስ ኢትዮጵያ ከኩርሙክ ብቻ 1 ቢሊዮን ዶላር ታገኛለች በየአመቱ። በሚቀጥለው አመት ጥር አካባቢ ፋብሪካ ተሰርቶ ሳያልቅ ማለት ነው 1 ቢሊዮን ዶላር። እንግዲህ ይህ ማለት ምንድን ነው? ቤኒሻንጉል አባይ ይገኛል ተብሎ ከውሃ ተርባይን ወደ ጎረቤት ሀገር ተሽጦ ገቢ ይገኛል ተብሎ የሚገመተው 1 ቢሊዮን ነው። የኩርሙኩ ደግሞ እንደገና 1 ቢሊዮን ቤኒሻንጉል ብቻ ለኢትዮጵያ ኮንትሪቢዩት የምታደርገው ከሚቀጥለው ጥር ወር ጀምሮ ኦልሞስት ወደ 2 ቢሊዮን ዶላር ለኢትዮጵያ ገቢ ታደርጋለች ማለት ነው። ቤኒሻንጉል እንግዲህ የወርቁ እንትን ካለቀ ማለት ነው። አሁን ምንድነው ወደ ዋናው ልመለስና ቻይና በ4 ቢሊዮን የሶስቱንም ሀገር ለመግዛት ውሉም ብታፈርስም በኩርሙኩ ላይ አድቫንቴጅ ምንድነው የሆነው? ቻይና ይህን በ4 ቢሊዮን ብትገዛ ኖሮ የኩርሙክን ብቻ አይደለም የምትገዛው የሌሎችንም የአፍሪካ ሀገር ነው። እና ያንን ሁሉ ስትገዛ የኩርሙክን በ500 ሚሊዮን ዶላር ነው የምትገዛው። ማስፋፊያው ምናምን ነገር የተናገረችው ነገር የለም። እና አሁን ግን ምንድነው የሆነው? አድቫንቴጁ ቻይና 9% በ295 ሚሊዮን ዶላር ከካናዳ ሼር ማድረጓ የካናዳ ካምፓኒ የኩርሙክን ፋብሪካውን ቶሎ ለመጨረስ በሚቀጥለው ወር እንግዲህ ግማሹን ለማጠናቀቅ ገንዘቡ ይረዳታል ማለት ነው። በዛ አድቫንቴጅ አገኘች ማለት ነው። ቻይና ብትገዛው ኖሮስ ምንም ምናልባት ላትጨምርበት ሊሆን ይችላል። የማሊ እና የኮትዲቯር የቆዩ እንትኖች ስለሆኑ ለዛ ማስፋፊያ ብዙ እንትን አድርጋ ለኩርሙኩ ምናልባት ትንሽ ትጨምር ይሆናል። አሁን ግን የካናዳው ማስቀረቱ ይህን ያገኘው የካናዳ ካምፓኒ 295 ሚሊዮን ዶላር በ500 ሚሊዮን ዶላር በመጨመር ፕሮጀክቱን
ቶሎ ለማጠናቀቅ ይረዳታል ማለት ነው ካናዳ። እና በምንም የኩርሙክ ካምፓኒ የተጎዳው ነገር የለም ለማለት ይቻላል። እና ወርቁን በተመለከተ ይህንን ለማለት ፈልጌ ነው። እና ትናንትና ልትገዛ የነበረው በ4 ቢሊዮን ዶላር ያው ቻይና ተወችው ማለት ነው። ወርቁን በተመለከተ እንግዲህ ይህን ይመስላል። ሌላውን ደግሞ ዜናውን በሚቀጥለው እንደዛ እያቀረብኩ እሄዳለሁ ማለት ነው። ከዚህ ቀጥዬ ደግሞ ስለ ስዊድን ምርጫ እነግራችኋለሁ። እና ስዊድን በሚቀጥለው መስከረም 3 እንደ ኢትዮጵያውያን አቆጣጠር ማለት ነው መስከረም 3 2019 ምርጫ ያካሂዳሉ ማለት ነው። ወይም ደግሞ በዚህ ሀገር መስከረም 13 2026 በኢትዮጵያ መስከረም 3 2019 ነው የሚያካሂዱት። እና ከአሁኑ በዛሬው ዕለት በውጭ ሀገር የሚኖሩት ስዊድናውያን ለፓርላማ ምርጫ በፖስታ መምረጥ ይችላሉ ማለት ነው። አሁን ነው የሚጀምሩት። ነገር ግን እዚህ ላለነው ስዊድን ላለነው ያው እንግዲህ ዜግነትን ስላለኝ እኔንም ያጠቃልላል ማለት ነው። ብዙም ስለ ፖለቲካም ባልከታተል እና አጠቃላይ ኢንትረስት የለኝም የፖለቲካ እንትን። ለማንኛውም የስዊድን ዜጋ እዚህ ላይ ያለነው ነሐሴ 20 ነው የሚካሄደው ማለት ነው። ወይም ደግሞ ነሐሴ 2018 በኢትዮጵያውያን አቆጣጠር፣ በስዊድን ደግሞ ነሐሴ 26 ነው የሚካሄደው ማለት ነው። እና በምርጫው ላይ እስካሁን ድረስ በጣም ከፍተኛ የሆነ ፉክክር ነው ያለው በሶሻል ዴሞክራት እና በሞዴራት ውስጥ። እና በጥቃቅን ልዩነት ነው ያላቸው እስካሁን ድረስ ማን እንደሚያሸንፍ አይታወቅም። ሁለቱ የተለያየ አመለካከት ነው ያላቸው እና ከአመለካከታቸው ሁሉንም ዝርዝር ውስጥ ባልገባም አጠቃላይ ሁኔታን ስናይ ሞዴራቶች የኮንሰርቫቲቭ የሚባሉ ወይም ደግሞ በዜግነት ላይ ያላቸው እምነት ትልቅ ነው። ይህም ግብር በዜጋዎች ላይ ግብር ብዙ ማስከፈል አያስፈልግም፣ ኢንኮሬጅ አያደርግም። ሰዎች ስራ የመፈለግ ፍላጎታቸውን ይቀንሳል እና ያ መደረግ የለበትም ይላሉ። በተጨማሪ ደግሞ በካምፓኒዎች ላይ ግብር መጫን የለበትም፣ መቀነስ አለበት ካምፓኒዎች ላይ የሚል እምነት አላቸው። እና ይህና ብዙ ዘርዘር ያለ እንትን አላቸው፣ ልዩነት አላቸው። ዋና ዋናውን ብቻ ነው የምናገረው። የሶሻል ዴሞክራቶች ደግሞ ከዚህ ተቃራኒ ነው። ግብር በከፍተኛ ሁኔታ በካምፓኒዎች ውስጥ ላይ መደረግ አለበት፣ ማግበስበስ የለባቸውም ካምፓኒዎች። በግለሰቦችም ላይ ቢሆን ግብር የግድ በከፍተኛ ደረጃ መጨመር አለባቸው የሚል እምነት ነው ያላቸው። ያ የሚሆንበት ምክንያት በሚያቀርቡበት ሰዓት ካለው ወስዶ ለድሃ መስጠት ነው። ዜጎች በእኩልነት እንዲኖሩ በትላልቅ ካምፓኒዎች ላይ ግብር ተጭነን ለምንም ለሌላቸው ለድሆች የተደላደለ ወይ ደግሞ የተሻለ እንትን እንዲኖሩ የሚል እምነት ነው ያላቸው እና የሰዎች እኩልነት ላይ ነው የሚያምኑት። እነኛ ደግሞ በካምፓኒ ከተቀነሰ ብዙ ግብር ከቀነሱ ብዙ እንትን ካምፓኒው በብዛት ያድጋል የሚል እንትን ያላቸው እና የዛ አይነት ልዩነት ስላላቸው በጣም ማን እንደሚያሸንፍ ካሁኑ ማወቅ አልተቻለም። እንግዲህ ይህን ካልኩኝ በኋላ የስዊድን ምርጫ ታሪኩን ትንሽ በደቂቃ ውስጥ ምናምን ለመጨረስ ሞክራለሁ አጠር አድርጌ። እና ስዊድን ምርጫ የጀመረችው በ1866 ዓ.ም ነበር። እና ከዛ በኋላ የሴቶቹ እኩልነት ከዛ በፊት ምርጫ ሲጀመር እኩል አልነበረም። ያው ዋናው ምክር ቤቱ ላይ የሚመርጡት ሀብታሞች ናቸው። ሀብታም ብቻ ነው የሚመርጡት። ሀብታም ወንዶች ብቻ ናቸው የሚመርጡት። በኋላ ከብዙ ትግል በኋላ በ1919 ዓ.ም ከ100 ምናምን ዓመት በፊት ማለት ነው
ሴቶቹ ታግለው የእኩልነት መብታቸውን አረጋገጡ ማለት ነው። ከዛ በፊት ሴትና ወንድ እኩል አልነበረም እና ከዛ እስከ 1971 ዓ.ም 349 ወንበር ነበራቸው። ለሶስት ዓመት ነው፣ በየሶስት ዓመቱ ነበረ ምርጫ የሚካሄደው። ከዛ በ1994 እኔ ወደዚህ ሀገር ከመጣም በኋላ ማለት ነው 2 ዓመት ከዛ በፊት ቀድማለሁ እና በ1994 ዓ.ም 3 ዓመት የነበረውን ወደ 4 ዓመት ቀየሩት ማለት ነው። እና ታሪኩ ይህን ይመስላል ማለት ነው። አሁን የሚከራከሩበት እንትን ደግሞ ዋና ዋናዎቹ እንትን በሞዴራት እና በሶሻል ዲሞክራቶች የሚከራከሩበት እንትን አሁን የምርጫ ክርክር በሚያደርጉበት ሰዓት አንደኛ ቶፒኩ አንድ አራት ዋናው ትኩረት የሚያደርጉት ቀረጥ ላይ ነው። የግል ዘርፍና በጤናና በትምህርት ህግና ስርዓት ኢነርጂ በሙሉ ላይ ነው እንግዲህ የሚከራከሩት እና ሁለታቸውም በዚህ ላይ የተለያየ አመለካከት አላቸው ማለት ነው። እና ይህን ካልኩኝ በኋላ ያው ቅድም እንትን ብያለሁ እንግዲህ የሁለታቸውን ልዩነት ይህን ይመስላል ማለት ነው። እና ምርጫው እንግዲህ ያው መስከረም ላይ ይካሄዳል ማለት ነው። እና በአጠቃላይ እንግዲህ ያው ሞዴራት ትኩረት የሚያደርጉት መንግስት ጣልቃ ገብነቱን ይቀንስ የሚል አመለካከት ነው ያላቸው። ቀረጥ ይቀንስ፣ ለካምፓኒዎች ለእያንዳንዱ ሰው የራሱን ምርጫ ይምረጥ የሚል እንትን አመለካከት አላቸው። የሶሻል ዲሞክራቶች ደግሞ ትኩረቱ በጋራ ማህበረሰብ ላይ የሆነ ነው። መንግስት ጠንካራ ሆኖ ሀብትን ለሁሉም እኩል ያከፋፍል የሚል አመለካከት ነው ያላቸው እና እንግዲህ ማን ያሸንፋል የሚለውን መስከረም ላይ የምናየው ይሆናል ማለት ነው። እና በአጠቃላይ እንግዲህ ስዊድን ያሉት ከፓርቲዎች ወደ 7 አካባቢ መሰለኝ፣ ግን ሁለቱ ናቸው በጣም የሚፎካከሩት። ይህን ይመስላል እንግዲህ ብዙ ጊዜ ልፈጅባቸውም አልፈልግም። ያው እንግዲህ ይህን ኢካፍ ዩቱብን እንትን ሼር፣ ላይክ እና ሰብስክራይብ ለማድረግ ሞክሩ። ቤተሰብ ሆኖ እንግዲህ ይህን ይመስላል ማለት ነው የዛሬው ዜና ወይም ደግሞ ወቅታዊ ሁኔታ ስዊድን በተመለከተ። አመሰግናለሁ።